አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። ጥሩ ነው አስጪው። ልጁ አደገኛ አጋች ነው። ካልሰጠው ደግሞ ያሰጋኛል። አጋች ነው? ያኔ አንተን አግቶ የነበረ ሰው ነው። ላንተ ያላዘነ ደግሞ ለኔ ሊያዝን አይችልም። ለኔ ያራራው እሱ አይደለም፣ አንቺ ነሽ። ቆሻሻ ሰው ነሽ። ሁሉን እኮ ይቅር ብለኸኛል አባዬ። ይቅር አልኩሽ አይደል? በቅርብ ቀን የምመልሰው 1 ሚሊዮን ብር ካለሽ። ቆይ ግን እንደ ሰው እንኳን ትንሽ ፍርሃት የለብሽም? እኔንስ ታሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቀኛለሽ? ቆይ ምን አይነት ድፍረት ነው የምትሰሪው? እንዴት ለዚህ ጉዳይ አባዬን ብር ትጠይቂዋለሽ? ቆይ እንደዛ ልቡን እንክትክት አድርገሽ ሰብረሽው ካንቺ ጎን የሚቆም ይመስልሻል? የጨነቀው እርጉዝ ያገባል አይደለም የሚባለው? ቢጨንቀኝ ነው እባክህ። አንተ ግን አሁንም ከጎኔ ስለቆምክ አመሰግናለሁ። እሺ አዝናለሁ። የመቀየር ህልምን ተስፋ የሌላችሁ የአንድ ዛፍ ፍሬ ናችሁ። ሄዱ እንዳታስረዳኝ። እየነገርኩኝ መቼም ጀምረው ምን አብረን ነው ማስቀናት። እሱን ጉዳይ ገና አላሰብኩበትም። እሺ አሁን አስብና ንገረኝ። በመጠጥ መሀል አላስብም። አሸታል ምን የሆነ የተቃጠለ ነገር። ምን ኤሌክትሪክ ነው? ዳሪነትን አስተቃጠለ። ጥብስ የሚል ነገር አሸታል። ታይቲና አሁን መናደድ ብቻ ነው ፈልገው። ከካሌብ ጋር እንደዚህ መሆናችሁ ልክ ነው። አንቺ ቤስቲኒ ራሴ ቀባ አደረኩት። በቃ ግደለኝ። የሌለኝን ከታምጭ እሰጥሃለሁ። የመጨረሻው ሰንሹ? አዎ ቲና ለሰዎች መጥፊያ ብላ ያዘጋጀችው ወጥመድ ራሷን አንቆ ይዞ አለቅ ብሏታል። አጋቹ ሰውዬ 1 ሚሊዮን ብር ካላመጣሽ እኔ ፈጽሞ አልታገስሽም እያለ በተደጋጋሚ ነግሯታል። አስጠንቆ ሲይዛት አባባን ወይም ደግሞ የካሌብ አባትን 1 ሚሊዮን ብር ብድር ስጠኝ በቅርብ ጊዜ መልስልሃለሁ እያለች እሷም ድፍረቷ እሳቸውም እኔ አንቺን ከማግዝ ይልቁን ለእሱ ለራሱ ባግዘው ይቀለኛል። እንደዛ አሳግተሽ ስታሰቃይኝ ከቆየች በኋላ ድጋሚ እንዴት እኔን 1 ሚሊዮን ብር ብድር ጠቂያለሽ? ኤደን ከካሌብ ጋር እጅ ለእጅ ተያይዞ ቴናና ዳኒን ማስቀናት ወይም ደግሞ በቀል ፈልጋ፣ ካሌብ ደግሞ ይሄ ነገር አላስደሰተውም። እሱ የፈለገው ከቴና ጋር መለያየት ብቻና ብቻ ነው። ግን ደግሞ ኤደን እጅግ በጣም ስለተበሳጨች ይህን ነገር ካሌብን አሳምና አድርገዋለች። ኤደን የካሌብ አባት ከፊቴ ስትመክቱ የነበረውን የማላስታውስ ነው የሚመስልሽ ብለው ኤደን ፊት ተናግረው በዛ ቄም ይዛ አሁን ላይ ደግሞ ጭራሽ ባስ ብለው ሰውየው 1 ሚሊዮን ብር እየጠየቀኝ ነው፣ ግራ ገብቶኛል፣ ምን ማድረግ አለብኝ እያለች ለዳኒ እያማከረች ቲና አለ አይዞሽ አትጨናነቂ በሚል ሲያጽንናት እሷም አሁንም ከጎኔ ስለሆንክ አመሰግናለሁ ብላ ለማቀፍ ስትሞክር ኤደን ትደርሳለች። በዚህ አጋጣሚ በጣም ትበሳጭና የግድ ካሌብን ማሳመን አለብኝ ብላ ከካሌብ ጋር አንድ ላይ መጠባበቁ ነው ደግሞ እንደነሱ ሲያደርጉት የነበረውን ማድረግ ፈልገች። ዳኒና ቲና የካሌብ አባትን አያውቅም፣ ምንም ነገር አያስታውስም በሚል የካሌብ አባት ፊት ሲያደርጉ የነበረውን ነገር አሁን እነሱ ማድረግ ጀመሩ። በስተመጨረሻ ቲና በጣም ተበሳጭታ ስለነበረ ወደ መጠጥ ቤት ሄዳ መጠጥ ጠጥታ ሰክራ እየተወለጋገደች ስትወጣ አጋቹ አግኝተዋት እንግዲህ ሊወጋት ሲል እሱም በጭራሽ ምህረት አላደርግልሽም እኔ የማደርገውን አውቃለሁ እያለ እሷም በፍጹም እንኳን 1 ሚሊዮን ምንም ነገር ገንዘብ የለኝም ከፈለግ ግደለኝ እያለች ቲናን ጨክኖ አጋቹ አሰናብቷታል። እንግዲህ እሱን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ወይም ደግሞ ትሁት ድራማ ክፍል 48 አብረን እናያለን። የባለፈው ክፍል ትሁት ከካሌብ ጋር ትንሽ ስለተቀያየመች ወደ ክፍለ ሀገር ለመሄድ ዝግጅቷን ጨርሳ ተነስታ አባባን ተሰነባብታ ነበር። አባባ እንደ ዳኒ ያስቀራታል ብዬ የራሴን ሀሳብ አስቀምጬ ነበር። አባባ ሳይሆን እንግዲህ ካሌብ በር ላይ ስላገኛት በፍጹም የትም አትሄጂም ብሎ ወደ ቤት መልሷታል። ካሌብም ትሁትን እባክሽ ትንሽ እንኳን 2 ደቂቃ ገብተን እንነጋገርበት እንዲሁም ማለት ሄጃችን እያለ እሱ ሲለማመጣት ከቆየ በኋላ እኔ በፍጹም ጊዜ የለኝም ብላ ለመሄድ ስትጨክን ትሁት አይ በፍጹም በአባዬ ሞት ይዤሻለሁ ስላላት በአባዬ ሞት ስላልከኝ ብላ ትሁት ትመለሳለች። በአባዬ አትጨክንም፣ በጣም እንደ አባት ነው የምትወዳቸው። እሳቸውም እንደ ልጅ። ካሌብም ትሁት ወደ ቤት ከተመለሰች በኋላ በቃ ቦርሳሽን አስቀምጪው እያላት ነበር። ትሁትም ይቅርታ አደረግኩልን ማለት ደግሞ መሄድን ቀረው ማለት አይደለም እያለች ነበር። አባባም ዛሬ ረግጠሽኝ ብትሄጂ ሞተ ቢልሽ እንኳን ቀብሬ ላይ እንዳትቆሚ እያሏት ነበር። ትሁትም በአባባት ጨክንምና አባዬ ለምን ክፉን ብቻ ታስባለህ ብላ ቦርሳዋን ታስቀምጥና እንደነበረ ወደ ነበረ ስራዋ ትመለሳለች። ዜናም በወጣች በገባች ቁጥር አጋቹ ይከታተላታል። ገንዘቤን አምጪ ይላታል። 1 ሚሊዮን ብር እኮ ለእኔ በጣም ብዙ ነው፣ ከየት አምጥቼ ልስጥህ እያለችው ነበር። አጋቹም ገንዘቡን ፈልገሽ የምታመጭበት 24 ሰዓት ብቻ ሰጥቼሻለሁ እያላት ነበር። እሷም አይኗን በጨዋጥባ አባባ ጋር ሄዳ እሳቸውን አሳግታ አጋቹ ማግቶ ሲያሰቃዩቸው ከቆዩ በኋላ ጭራሽ ደግሞ ለዛ ስራ ተባባሪ እንዲሆኑ ገንዘብ እንዲሰጧት ትፈልጋለች። ዳኒ ትሁትን ድጋሚ ወደ ስራሽ ተመልሰሽ ስላየሁሽ በጣም ደስ ብሎኛል፣ ይሄ ቤት ግን የሚስብ ነገር አለው አይደለ እያላት ነበር። ቤቱ ሳይሆን አባዬ ነው እያለች ነበር ትሁት። እናም አባባን አባዬ እባክህ አግዘኝ፣ እርዳኝ፣
እኔ ካንተ የቀረበ ሰው የለኝም። አንድ በክፉ ቀን የቀረብኩት ሰው ነበረ። አሁን ያን ብር 1 ሚሊዮን ብር ካላመጣሽ እገልሻለሁ እያለኝ ነው። አግዘኝ እባክህ። እኔ አንተ የምራራ ልብ ስላለህ ነው እየጠወኩህ ወይም እየለመንኩት ያለሁት እያለቻቸው ነበር። ብዙ አጋች ነው። እንደውም ያን ያንተን አግቶ የነበረው ሰው ነው። ለአንተ ያራራ ለእኔ ሊራራልኝ አይችልም እያለች ነበር። እሱ ለእኔ ያራራው እሱ ሳይሆን አንቺ ነሽ። አንቺ በጣም ጨካኝ መጥፎ ሴት ነሽ እያሏት ነበር አባባ። ሁሉን ነገር ይቅር ብለኸኛል አይደለ? እባክህ አባዬ አግዘኝ፣ ተረዳኝ እያለች ነበር ቴና። አባባ ምን አይነት ጭንቅላት ነው ያለሽ? እንደዛ አሳግደሽ ስታሰቀኝ ከቆይሽ በኋላ ጭራሽ ደግሞ ለሱ ተባባሪ፣ ጭራሽ እኔን 1 ሚሊዮን ብር ወስደሽ ልትሰጪው ያምርሻል? ምን አይነት አስተሳሰብ ነው ያለሽ? ከንቱ ነሽ፣ አስተሳሰብሽ በጣም የወረደ ነው እያሏት ነበር አባባ። እሷም አዎ ከንቱ ነኝ፣ እባክህ አባዬ እርዳኝ እያለች ነበር። ትሰሚኛለሽ? እኔ ከቻልኩ እሱን እንጂ አንቺን አልረዳም። ቲና ለዳኒ አጋቹ ሰውዬ 1 ሚሊዮን ብር ካላመጣሽ እያለ እያስጨነቀኝ ነው፣ ቢጨንቀኝ አባዬን ጠየቅኩት እያለችው ነበር ለዳኒ። ዳኒም ምን አይነት ደፋር ሰው ነሽ? እንዴት ለዚህ ጉዳይ አባዬን ብር ትጠይቂዋለሽ? እሱ መስሎኝ ታስረው ወይም ደግሞ አሳግተሽ ታሰቃዩ የነበረው ላርግ ብለህ ነው የጨነቀው? ሩዝ ያገባል ይባላል አይደል? ስለጨነቀኝ ነው እያለችው ነበር። ለማንኛውም ብዙ አትጨናነቂኝ፣ መጨነቅ ምንም መፍትሄ አይሆንም እያላት ነበር ዳኒ። እኔ አጋቹን ገንዘብ እንዲቀንስልሽ ንገሪው እና እኛ ደግሞ ጎን ለጎን ከሰዎች ላይ ገንዘብ እንፈላልጋለን እያላት ነበረ። አሁንም ቢሆን ከጎኔ ስለሆንክ በጣም አመሰግናለሁ ብላ ዳኒን እቅፍ ስታደርገው ኤደን ትመጣለች። በጣም ተሳፈራላችሁ ትልና በጣም ተናዳ ተበሳጭታ ካሌብን አሳምና እነሱን ለማስቀናት ወይም ደግሞ ለማበሳጨት ትሞክራለች። ካሌብ እንኳን በሰዓቱ በፍጹም አይ እንደዚህ ነገር አይሆንም፣ ይህ መፍትሄ አይደለም እያለ ነበረ። ኤደን ግን እነሱ እንዲያቃጠሉን እኛም ማቃጠል አለብን ብላ ወስና ተነሳች። ዳኒ በእርግጥ በሰዓቱ ስትደርስባቸው በጣም ነበር የደነገጠው። ቲናን ትቷት ነበር የሮጠው እሷን ተከትሎ። እሷ ግን ፈጽሞ ዘወር ብላ ልታየው አልፈለገችም። በእርግጥም ዳኒ አሁን ቲናን መቅረብ አልፈለገም ነበር። አባባ አሳምነውት ነው የምትረዳኝ ነገር አለ ድጋሚ መቅረብ ቢከብድህም ግን ደግሞ እንድትቀርባት ለመቅረብ ሙከራ አድርግ እያሉት ነበረ። የእሳቸውን ትዕዛዝ ለማክበር እሱ የፈለገው ከኤደን ጋር አስታርቀውት ከኤደን ጋር ለመኖር ብቻ ነበረ። ካሁን በኋላ እኔ ከእሷ ምንም የለኝም ብሎ ነበር። ቴና በፍጹም እንደማይፈልጋት በግልጽ ነግሯቸው አስረዷቸው ነበር። ግን እሳቸው ደግሞ እፈልጋለሁ ብለው ከሄደበት ወይም ደግሞ ከቤታቸው ሻንጣ ይዞ ሊወጣ ሲመልሰው እንዳግዛቸው ስለጠየቁት ቴናን መቅረብ እንዳለበት እና አሳምኖ ካሌብን ሰማንያ እንድትቀድለት አድርግ ብለውት ነበር እና አሁን ድጋሚ ቲናን በፍጹም ሊቀርባት ባልፈለገው ሰዓት ቀርቦ አሁንም ድጋሚ ኤደንን አጥቷል ማለት ነው። ኤደን ወደ አሁኑ ነበር ካሌብ ጋር ሄዳ እነዚህን ሰዎች ዝም ብለን ማለፍ የለብንም፣ ቢያንስ በፊት እንዳደረግነው ፍቅረኛሞች መስለን እነሱን ማስቀናት አለብን እያለችው ነበር ለካሌብ። ካሌብም ይሄ ነገር መፍትሄ አይሆንም፣ እኔ ስልችት ብሎኛል ሁሉ ነገር፣ አሁን ይሄን ነገር ፈጽሞ አላስበውም እያላት ነበር። ምንም ካሌብ ግድ የለህም በእኔ ሀሳብ ተስማማ እያለችው ነበር። እሺ ግድ የለም አስቤበት ጊዜ ወስጄ እነግርሻለሁ እያለ ነበር ካሌብ። አባባም ካሌብና ትሁትን አንድ ላይ ስላያቸው ዛሬ ምክንያቱ ምን እንደው ባላቅም ደስ ብሎኛል፣ ስለዚህ እቤት ውስጥ ደስ የሚል ነገር አድርገን ብንደሰት ምን ይመስላችኋል እያላቸው ነበር። ትሁትም ምክንያቱ ይቅርና እንኳን ደስ አለህ እያለች ነበረ። ትሁትን መታረቅ አስመልክቶ ሰብሰብ ብለን ስንጫወት ስንደሰት እናምሽ እያሏቸው ነበር አባባ ያሉት ምሽት ተጀመረ። ኤደንና ካሌብ አንድ ላይ ተለጣጥፈዋል። ዳኒና ቴና ለብቻቸው ርቀት ይዘው ውስጣቸው እየተቃጠለ በፊት እነሱ ሲያደርጉት የነበረው አክት በሙሉ እንዳለ ፊታቸው ላይ እያዩ የራሳቸውን ነገር ረስተው አሁን ላይ ኤደንና ካሌብ የሚያደርጉት ነገር ቀጥል እያደረጋቸው የሚያደርጉት ግራ ገብቷቸው አንገታቸውን በማቅለስለስ ወይም አንገታቸውን በመድፋት ቀና ብለው ለማየት ሁላ በጣም ከብዷቸዋል። እርግጥም ቴናና ዳኒ አባባ ወይም የካሌብ አባት ፊት ይህን ነገር በተደጋጋሚ እያደረጉ ሰው ያለ እስከማይመስላቸው ድረስ አባባን ውስጣቸውን ሲያቆስሏቸው ልባቸውን ሲያደሟቸው ብዙ ጊዜ ቆይተው ነበረ። ይህንን ካሌብን ተነስ እንደንስ እያለችው ነበር። ካሌብም ይቅርታ እኔ መደነስ አልችልም እያላት ነበረ። አባባም ተነስ እንጂ እንደ ዛሬ እኮ የደስታችን ቀን ነው ተነስ ደንስ እያሉ እየገፋፉት ነበር ካሌብን። ይህንም ማስቀናቷን ቀጥላለች። የካሌብ አንገት ስር ተለጥፋ ዳንሳቸውን ቀጥለዋል። ዳኒም ከተቀመጠበት ቁጭ ብድግ እያለ ምንም የሚያደርገው ነገር ግራ ግብት ብሎታል። ቲናም በበኩሏ እንደዚሁ አንገቷን ደፍታ ወይም ደግሞ በጎረጥ አይኗን እንደዚህ በመጥፎ አይን እያየች የሚሉት ነገር ግራ ገብቷቸዋል። መናገርም ደፍረው አልፈለጉም፣ ግን ደግሞ መበሳጨታቸው አልቀረም። በዚህ አጋጣሚ ትሁትም በጣም ተበሳጭታለች። ትሁትም ጠጥታ ስለማታውቅ ውስኪውንም ቢራውንም አንድ ላይ ቀላቅላ ትሰክርና ቆይ ትላለች። እኔ እኮ ለዚህ ቤት እንኳን ደሜን ስጋዬን ሳይሆን ነፍሴን ሰጥቻለሁ። እኔ እኮ አባቴ ሲታገት ዝም ብዬ ቁጭ አላልኩም። ዳኒ እንኳን ያልተሳካለትም እኔ ነኝ ከታገትክበት ያስመለጥኩህ እያለች እያወራች ነበር። የካሌብና የኤደን መለጣጠፍ በፍጹም አላስደስታትም ትሁትን። ምክንያቱም ትሁት በልቧ ተፈቅረው ነበር ካሌብን። ምሽቱ ነጋና ትሁት ያስካሩ ሲለቃት አባዬ ትናንት አሳፈርኩ አይደል እያለቻቸው ነበር። ምን የሚያሳፍር ስራ ሰርተሻል ልጄ፣ ምንም ችግር የለም እያሏት ነበር አባባ። አይ እንደዛ ሰክሬ ብዙ ነገር እኮ ቀበጣጠርኩ አባዬ እያለች ነበር ትሁት። ካሌብ አባትም መጠጣት እኮ ነፃነት ይሰጣል፣ ያንቺ ደግሞ ነፃነት ልጄ በጣም ደስ ይላል እያሏት ነበረ። አባዬ እኔ እኮ ግን አፍሬያለሁ እያለች ነበር። አትፈሪ ልጄ፣ አንዳንዴ እኮ እንደዚህ ዘና ማለት አለብሽ እያሏት ነበር። እኔ ግን በድጋሚ መጠጥ አልጠጣም፣ መጠጣት ወይም መስከር ከክብር ያወርዳል እያለች ነበር ትሁት አንገቷን ደፍታ። ቴናም ትሁት በስካር መንፈስ አባዬን እንዳስመለጠችው ስታወራ እኔም ብልህ ዳኒ ትሁት
አባዬን እንዳስመለጠችው ታውቅ ነበር ወይ እያለችው ነበር። ትናንትና ሰክራ በስካር መንፈስ ስትለፈልፍ አየሁ እንጂ እኔ በምን አውቃለሁ እያላት ነበር ዳኒ። እናም እዚህ ቤት ያሉ ሰዎች በጣም መጥፎ ናቸው ሁላቸውም እያለች ነበር። እኔ እኮ አባዬን እኔም ባይሳካልኝ ነው እንጂ እኔም ራሴ ላድነው ነበር እያላት ነበር ዳኒ ለቲና። እኔ እኮ አባዬ ሞተ ብዬ ሳለቅስ አብራኝ ቁጭ ብላ ስታስመስል ነበር። ምን አይነት መጥፎ ሴት ናት እያለች ነበር ቲና ትሁትን። ቲናም ትሁትን አባዬን እንደዛ ሞተ ብዬ ሳለቅስ ስታለቅሽ የነበረው ያዞባ ነው እያለቻት ነበረ። ደግሞ ለምንድነው ስታለቅሽ የነበረው? እንደ ማልቀስ ከማረሽ ባግዝሽ ምን አለበት ብዬ ነው እያለቻት ነበር። ምን አይነት ጨካኝ አረመኔ ነሽ እያለች ነበር ቲና። አጋችሁ ወይም አሳጋችሁ ወይስ እኔ ነኝ ጨካኝ እያለች ነበር ትሁት። ዳኒም ኤደንን ለማሳመን እየሞከረ ነበር። ከችግሯ ጎን እንደምቆም ስለነገርኳት ደስ ብሏት አቀፈችኝ እንጂ ሌላ የተፈጠረ ነገር የለም እባክሽ ኤዱ ተረጅኝ እያለ ነበር። ኤደንም በቃ ተወኝ፣ እኔ ህይወቴን ልኖር አንተም ህይወትህን ኑር፣ እኔ ከአንተ የተሻለ ሰው ሳላገኝ አልቀርም እያለችው ነበር። ይህን ዳኒን ድጋሚ በዚህ ጉዳይ ላይ ልነጋገር አልፈልግም ብላ ጥላው ከሄደች በኋላ ካሌብን አግኝታ ካሌብ በዚህ ጉዳይ ላይ ይህን ያክል ጊዜ ውስጥ የምታስብበት ያስፈልጋል ብዬ አልጠበኩም ነበር። እንዴት ሄደን እያለ ነበረ። በቃ ድጋሚ ተቀራርበን የምንፋቀር መስለን ማበሳጨት ወይም በቀል ወይም ደግሞ ማሳየት አለብን እያለችው ነበር ለካሌብ። ልክ ነሽ፣ ግን እንደዛ ማድረጋችን ስህተት እንዳይሆን ብዬ ነው ጊዜ ወስጄ ማሰብ የፈለግኩት እያላት ነበር ካሌብ። ሀሳብ ግን ባልጠላውም ግን ደግሞ ከደረሰብን አንጻር በቀልም ብለው ማስተማር ምን ማለት አይደለም እያለች ገፋፍታ እሺ እንዲላት አሳምነዋለች። በሀሳቧ ተስማምቶ ካሌብ እሺ በቃ ብለው አንተ የኔ አንቺ የኔ እየተባባሉ እጅ ለእጅ ተያይዘው ወደ ቤት ይገባሉ። ሁለቱም ቤት ውስጥ ነበሩ ቲናና ዳኒ። ካሌብ እና ኤደንም እነሱን ሳሎን በተቀመጡበት አልፈዋቸው ቀጥታ ወደ መኝታ ቤት ነበር እጅ ለእጅ ተያይዘው የገቡት። እነሱን አልፈው ሄደው መኝታ ቤት ቁጭ ካሉ በኋላ አሸተም ትላለች ለካሌብ። ምን የተቃጠለ ነገር ትላለች ኤደን። ኤሌክትሪክ ነው ይላል ካሌብ። ዳኒና ቲና ሲቃጠሉ የሆነ ጥብስ አልሸተተህም እያለችው ነበር። ካሌብም አንቺስ ብሶብሻል እያላት ነበር። ቲናና ዳኒም ሳሎን ቁጭ ብለው እጅግ በጣም ተበሳጭተዋል። ቆይ ምን ማለት ነው ወደ መኝታ ቤት መግባት እያለች ነበር ቲና። ዳኒም ተኝ እባክሽ እኔ አሁን መናደድ ብቻ ነው የምፈልገው እያለ ነበር። ተናዶ ካሌብን ለማነቅ የፈለገ አይነት ይመስላል። ዳኒም የቆሻሻ ሚስቴን እያበለጋት ነው፣ መጀመሪያውንም እሱ ነው ያስኮበለላት እያለ ነበር። እሷም እኮ ቢሆን የኔም ባል ነው እያማገጠች ያለችው እያለች ነበር ቲና። በመጀመሪያ እነሱ ሲያደርጉት የነበረውን ፈጽሞ ረስተውታል። እነሱ ላይ ሲደርስ ነው የገባቸው። ካሌብ እና ኤደን ከመኝታ ቤት ወጥተው ሳሎን ሁሉም ባሉበት ቲናና ዳኒ ትሁትም ነበረችና ትሁት በጣም ተበሳጭታ ተነስታ ወደ ኪችን ትገባለች። ኤደን ወደ አሁኑ ትሁትን ተከትላት ትገባለች። ትሁት ምን ነው ብቻችን ሆንሽ? ደስ ያላለሽ ነገር ትመስያለሽ እያለቻት ነበር። ደስ ያላለሽ ብቻ ሳይሆን ደግሞ የተናደድሽ ትመስያለሽ እያለች ነበር ኤደን ትሁትን። ትሁትም ከካሌብ ጋር እንደዚህ መሆኑ ግን ልክ ነው እንዴ እያለቻት ነበር። ኤደንም ደስ ይላል አይደል እያለቻት ነበር። በጣም ነው እንጂ የሚያስጠላው እያለች ነበር ትሁት። ለምን ያስጠላል እያለች ነበረ ኤደን። አንቺ ቆይ ካሌብን የወደድኩት መስሎች ልታረግ ወይ ደግሞ ልታግዥኝ እየፈለግሽ አልነበር እንደ ልታቀራረብኝ እያለቻት ነበር ኤደንን። አዎ እኔ ሌላ ፍቅረኛ አለኝ ስላልሽ ስለአንቺ ስለተውሽው እኔ ደግሞ ለራሴ ቀባ አደረግኩታ እያለቻት ነበር ኤደን። ካሌብና ኤደንም ወደ ውጭ ወጥተው ሁሉም ፍቅራችን እየተጠራጠሩ ነው፣ ደግሞ ሳናስበው ኃይለኛ በቀለኞች ወጥተናል እያለች ነበር። አዎ የማን ፍቅር የተበላሸው የማን ፍቅር ይቀጥላል እያለችው ነበር ኤደን። በስተመጨረሻም ቲና በብስጭት ሰክራ አምሽታ ስትወጣ አጋቹ አግኝቷት ሊወጋት ሲል በጣም ተበሳጭታ ስትወጣ ላይ ነው እንግዲህ ቀጣዩን ሊወጋት የምናይ ይሆናል። ዛሬ ግን እዚህ ላይ ነው ገላግሏታል ወይስ አለች? እሱ በቀጣይ የምናይ ይሆናል።